መዝሙር 104 እግዚአብሔርን አመስግኑ ስሙንም ጥሩ፣ ለአሕዛብ ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱን ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን እናመሰግነዋለን። ዛሬም ከእናንተ ጋር እግዚአብሔርን ለማመስገን እድል ስላገኘን እንዴት አላችሁ ልጆች? እግዚአብሔር ይመስገን። ሳምንታችንን ጠብቀን ከእናንተ ጋር የተለየ ፕሮግራም ለማሳለፍ መተናል። እንደተለመደው የተለያዩ ፕሮግራሞች ይኖሩናል። ስለዚህ ከኛ ጋር ጊዜ እንድታሳልፉ በፍቅር እንጠይቃቸዋለን። ባለፈ ሳምንት የሰንበት ትምህርት ጊዜ ነበረን፣ የታሪክ ጊዜ ነበረን። ዛሬም እነዚህን ፕሮግራሞች አብረን ከእናንተ ጋር እናሳልፋለን፣ እናቀርብላቸዋለን ማለት ነው። ከኛ ጋር እንድትሆኑ በፍቅር እንጠይቃቸዋለን። ከሁሉ በፊት ግን ጸሎት እናደርጋለን። እንጸልይ። ሰማይና ምድርን የፈጠርክ ልዑል አምላክ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ዛሬም ሳምንታችንን ጠብቀን ከልጆች ጋር ፕሮግራም እንድናቀርብ ስለፈቀድክልን ተመስገን። በምናደርገው ነገር ሁሉ ጌታ ሆይ አንተ እንድትከብር፣ የምናደርገውን ነገር ማስተዋል እንድንችል ጥበብ እንድታበዛልን እንጠይቃለን። ቀሪ ጊዜያችን ሁሉ ተረከብ፣ በልጅ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። አብራችሁን ስለጸለያችሁ የመጀመሪያ የምናደርገው መዝሙር ይኖረናል። ከመዝሙር በፊት ደግሞ ሰንበት ትምህርት አለን። ሰንበት ትምህርት እንሰማለን። ከዛ በኋላ የመዝሙር ሰዓት ይኖረናል። እነዚህን ሁለቱም ፕሮግራሞች ተከታትለን ተመልሰን እንመጣለን ማለት ነው። አብራችሁን ቆዩ። ጌታ ይባርካችሁ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 11ኛውን ሰንበት ትምህርት ይዘንላችሁ መተናል። ርዕሱ የሚለው እረኞቹ ለኢየሱስ ሰገዱ ይላል። የመታሰቢያ ጥቅሳችን የሚገኘው የሉቃስ ወንጌል ምዕራፍ 2 ቁጥር 14 ሲሆን ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ ይላል። የትምህርቱ ዋና መልእክት የሚመራንን አምላክ እናመልካለን ይላል። ልጆች ስጦታ ሲሰጣችሁ ስጦታ የሰጣችሁን ሰው ታመሰግናላችሁ? መቼስ ታመሰግናላችሁ አይደል? ሰዎች ስለሚሰጡን ስጦታዎች ልናመሰግናቸው ተገቢ ነገር ነው። ከእንቅልፋቸው ነቅተው ያሉ እረኞች በኩለ ሌሊት ባዩት ነገር መደነቃቸው ሳይወጣላቸው ያለማቋረጥ ያወሩ ነበር። በዚህም ጊዜ ወደ እነሱ የመጡት መላእክት ሄደው ነበር። መልአኩ ያመጣላቸው መልእክት ግሩም ነበር። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ ነበር ያላቸው። እውነት ይሁን? ቅርባችን ባለችው ከተማ አዳኛችን የሆነውን መሲሁን እናገኘው ይሆን የሚል ሐሳብ አደረባቸው። ቤተልሔም የዳዊት ከተማ በመባል የምትታወቅ ነበረች። እረኞቹ በጎቻቸውን ይጠብቁበት ከነበረው ኮረብታ በቅርብ ርቀት ነበር የምትገኘው። አሁንም እረኞቹ ግን መሲሁ ለምን በግርግም እንዲተኛ ሆነ? መልአኩ በግርግም ተኝቷል ነው ያለን። ግርግም ምን አይነት ግርግም ይሆን? ደግሞስ እውነት የዓለም መድኃኒት ወይም አዳኛችን ሕፃን ሆኖ ወደ እኛ መጥቶ ይሆን እያሉ ማሰብ ቀጠሉ። አዲስ የተወለዱ ሕፃናት ሙቀት በሚሰጣቸው ለስላሳ ጨርቅ እንደሚጠቀለሉ ያውቁ ነበር። ነገር ግን ሕፃናቱ በቤት ውስጥ እንደሚጠበቁ እንጂ በከብቶች በረት ከእንስሳት ጋር እንደማይሆኑ ያውቁ ነበር። ታዲያ የዚህ ሕፃን ሁኔታ አዲስ ነገር ሆነባቸው። ራሳችን ወደ ቤተልሔም ሄደን እንይ አለ አንደኛው እረኛ። ይህንን መልእክት የላከልን ጌታ ነው አለ ሌላኛው። ያየናቸው እኮ መላእክት ናቸው፣ እርግጠኛ ነኝ መላእክት ናቸው። እኔም መሄድ እንዳለብን አምናለሁ አለ ደግሞ ሌላኛው እረኛ። ስለዚህም እረኞቹ በዚያ ድቅድቅ ጨለማ በፍጥነት ወደ ቤተልሔም ሄዱ። ሰዎች እንቅልፋቸውን እየለጠጡ ሌሊቱን በሚያሳልፉበት የእንግዳ ማረፊያ ቤት አጠገብ በነበረ የከብቶች በረት ሲፈልጉት የነበረውን በለስላሳ ጨርቅ ተጠቅልሎ በግርግም ተኝቶ ሕፃኑን አገኙት። ሕፃኑ የተወለደበትን የከብቶች በረት እንዴት አገኙት? በእርግጥ ወደዚያ ስፍራ የመራቸው እግዚአብሔር ነበር። እዚያም ከደረሱ በኋላ ለሕፃኑ ወላጆች መልአኩ እንዴት እንደጎበኛቸውና
ግሩሞቹ የመላእክት መዘምራን ክብር ለአምላክ በአርያም ሰላምን ለሰዎች በምድር እያሉ እንዴት እንደዘመሩ ነገሯቸው። እረኞቹ በአንድነት በጸጥታና በአክብሮት በተቀላቀለ አድናቆት በግርግሙ ዙሪያ ተንበረከኩ። በዚያም ሆነው የሕፃኑ ወላጆች እየተመለከቷቸው ለእሱ ላዳኛቸው ሰገዱ። ምንም ያህል ሳይቆይ ግን እረኞቹ ወደ በጎቻቸው መመለስ ነበረባቸው። ሐሴት ተሞልተው ዜናውን ለሌሎች ሰዎች መናገር በጣም ፈለጉ። ከከተማዋም በወጡ ጊዜ መልካሙን ዜና ከመናገር ዝም ማለት አቃታቸው። እናም ላገኙት ሰዎች ሁሉ ዜናውን አዳረሱ። እግዚአብሔርን እያከበሩና እያመሰገኑ መልአኩ እንዴት እንደጎበኛቸው አክብሮት በተሞላ አድናቆት ለሰዎች ተናገሩ። በግርግምም ተኝቶ ስላዩት ሕፃንና መልአክቱም ስለላከላቸው ስለ እግዚአብሔር ተናገሩ። ዮሴፍና ማርያም እረኞቹ በመምጣታቸው ተደሰቱ። እረኞቹ ወደ በረቱ በር በደረሱ ጊዜ ወደ ውስጥ እንዲገቡ በደስታ ከጋበዟቸው በኋላ ከገቡ በኋላ የሚናገሩትን አዳመጧቸው። እናም እነሱም እረኞቹ በነገሯቸው ሁኔታ ተገርመው ነበር። እግዚአብሔር እረኞቹን እንደመራቸው እና የሕፃኑ ወላጆችም የሆኑትን እነሱንም እግዚአብሔር የሰጣቸው ውድ ስጦታን ለነበረው ለዚህ ሕፃን እንዴት እንደሚጠነቀቁ እንደሚመራቸው እርግጠኛ ሆኑ። ያ ሌሊት እረኞቹ በፍጹም የማይረሱት ነበር። ለብዙ ዓመታት ሲያጠኗቸው የነበሩትን ትንቢቶች በዚህ ጊዜ ተፈጽመው ያዩበት ቀን ነበር። ያ ማርያም እንዲሁ የማትረሳው ሌሊት ነበር። መጽሐፍ ቅዱስ እነዚህን ሁኔታዎች ሁሉ በልቧ ይዛ ታሰላስላቸው እንደነበር ይናገራል። ጌታ ይባርካችሁ ልጆች። ቆንጆ ጊዜ ነበረን አይደል ልጆች? እግዚአብሔር ይባርካችሁ። አሁን በተማርነው ነገር ወይም ከተማራችሁት ነገር እርስ በራሳችሁ እንድታወሩ ትንሽ ደቂቃ ልስጣችሁ። እሱን ካወራችሁ በኋላ ሌሎች ፕሮግራሞችን አስተዋውቃችኋለሁ። ከዛሬ ሰንበት ትምህርት ላይ ምን እንደተማራችሁ አጠገባችሁ ካለው ሰው ጋር ለትንሽ ደቂቃ ታወራላችሁ። እሺ? ከዛ በኋላ እኔ ተመልሼ እመጣለሁ። እስቲ ደቂቃ ትንሽ ሰዓት ልስጣችሁ። ዛሬ ስንተኛ ሰንበት ትምህርት ነው የተማርነው? ርዕሱ ምን ይላል? ከዛ ደግሞ ከዛ ሰንበት ትምህርት ምንድን ነው የተማራችሁት? ጎበዞች። በጣም ጎበዞች። እግዚአብሔር ይባርካችሁ። በሚቀጥለውም ደግሞ የሚቀጥለውን ሰንበት ትምህርት አንብባችሁ አጥንታችሁ ትጠብቁናላችሁ። አሁን ደግሞ ወደ ቀጣይ ፕሮግራማችን እንገባለን።
ምን ፕሮግራም ነው የሚቀረን? ታሪክ አለን አይደል? የመጽሐፍ ቅዱስ በደንብ አድርጋችሁ እንድታዳምጡ እንጠይቃችኋለን። ተመልሰን ደግሞ እንመጣለን። መልካም ጊዜ፣ አብራችሁን ቆዩ። ሰላም ልጆች፣ እንደምናችሁ? ደህና ናችሁ? በድጋሚ ስለተገናኘን በጣም ደስ ይለኛል። ዛሬም አዲስ ታሪክ ይዤላችሁ መጥቻለሁ። ታሪኩን ከመጀመራችን በፊት ግን እግዚአብሔር እንዲያስተምረን ጸሎት እናድርግ። እግዚአብሔር አባታችን የምትወደን እናመሰግንሃለን። ሕፃናትን ስለምትወድ ስለምትንከባከበን አባት ሆይ፣ አሁን ደግሞ ያንተን ቃል ልንማር ወደዚህ ስፍራ መጥተናል። ከኛ ጋር ሆነ እንድታስተምረን፣ በሚገባን ቋንቋ እንድትነግረን፣ ደግሞ በቃልህ መሰረት ታዛዦች መሆን እንድንችል እንድትረዳ እንጠይቅሃለን። ስለሰማህን እናመሰግንሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች፣ ዛሬ ከመጽሐፍ ቅዱሳችን ከማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 13 ያለውን ታሪክ እነግራችኋለሁ። ከዚህ በፊት የነገርኳችሁን ታሪኮች እንደማትረሱ ተስፋ አደርጋለሁ። ምን መሰላችሁ? ኢየሱስ አዳዲስ ጓደኞችን ወደ ራሱ ይስብ ነበር። እናንተ እንዴት ናችሁ? አዳዲስ ጓደኞችን ማፍራት ትወዳላችሁ? በተለይ ደግሞ ከሰው ለየት ያሉ ሰው የማይወዳቸው የመሰላችሁ፣ ጥሩ ልብስ ያለበሱ ሲመስላችሁ፣ ድሃ መሆኑ ሲመስላችሁ እነሱን የእናንተ ጓደኞች ማድረግ ትፈልጋላችሁ? መልካም። ጌታ ኢየሱስ እንደዚህ አድርጓል። ዛሬ የእሱን ታሪክ ነው የምነግራችሁ። የዛሬው ባለ ታሪካችን ስሙ ሌዊ ወይም ማቴዎስ ይባላል። ማቴዎስ ምን አይነት ሰው መሰላችሁ ልጆች? ቀራጭ ነው። ከዚህ በፊት ስለ ቀራጮች ነግሬያችኋለሁ አይደል? ቀራጮች ብዙ ሰዎች አይወዷቸውም። ለምን መሰላችሁ? የሚሰሩት ስራ መልካም ነው ተብሎ አይታሰብም። ምክንያቱም አንዳንዶቹ ከተፈቀደው በላይ የሰዎችን ገንዘብ ይወስዳሉ። ስለዚህ በማህበረሰባቸው በአካባቢያቸው ባሉ ሰዎች በጣም ነበር የሚጣሉት፣ አይወዷቸውም። ከዚህ የተነሳ አያቀርቧቸውም። ቤታቸው እንዲመጡባቸው አይፈልጉም። እነሱ በቤታቸው አይሄዱም። ሁልጊዜ ቀራጮች ጓደኝነታቸው ከቀራጮቹ ጋር ብቻ ነበረ። አንድ ቀን ግን ምን ሆነ መሰላችሁ? ጌታ ኢየሱስ አንድን ሰው ጓደኛው ሊያደርግ ፈለገና ወደሱ ሄደ። ይሄ ሰው ማቴዎስ ነው። ማቴዎስ ወይም ሌዊ የተባለው ቀራጭ በመቅረጫው ቦታ ላይ ቁጭ ብሎ እያለ ጌታ ኢየሱስ ክርስቶስ ወደሱ መጣና ምን አለው መሰላችሁ? ማቴዎስ ና ከኔ ጋር አሁን ተከተለኝ አለው። የዚህ ጊዜ ማቴዎስ የያዘውን ነገር ሁሉ ትቶ እዛው ጠረጴዛው ላይ እንዳለ ኢየሱስን ተከተለው። የኢየሱስ ወዳጅ ሆነ። ከዛ እንደው ምን እንዳደረገ ታውቃላችሁ? ኢየሱስንና ደቀ መዛሙርቱን ወደ ቤቱ ምሳ ጋበዛቸው። እነሱ በደስታ ወደ ቤቱ ሲሄዱ፣ ግን ቤቱ ሲሄዱ ኢየሱስና ደቀ መዛሙርቱ ብቻ አልነበሩ። ብዙ ሌሎች የማቴዎስ ጓደኞች የሆኑ ቀራጮች ነበሩ፣ ዘመዶቹ ነበሩ። የአካባቢው ሰዎች ሁሉ ተገርመው ቤቱ ሄደዋል። ደግሞ ሌሎች ፈሪሳውያን የሚባሉ ሕግ የሚያውቁ ሰዎች ደግሞ እዛ ስፍራ ተገኝተዋል። እነዚህ ፈሪሳውያን ደቀ መዛሙርቱ ምን አሏቸው መሰላችሁ? እናንተ መምህራችሁ ከኃጢአተኛ ከዚህ ከቀራጭ ጋር እንዴት ምግብ ይበላል? እንዴት ከሱ ጋር ቁጭ ይላል? እያሉ ጌታ ኢየሱስን ለመውቀስ ፈልገው ለደቀ መዛሙርቱ ጠየቋቸው። ከዛ በኋላ ይሄን ሲናገሩ ጌታ ኢየሱስ ሰምቷቸው ነበር። ስለዚህ ምን አላቸው መሰላችሁ? እናንተ ፈሪሳውያን በደንብ አዳምጡኝ አላቸው። እኔ እኮ የመጣሁት በሽተኞችን ለማዳን ነው። እኔ ወደዚህ ምድር የመጣሁት ኃጢአተኞችን ለማዳን ነው እንጂ ለባለጤናሞች ወይም ለጻድቃን ሰዎች ብዬ አይደለም። እኔ መድኃኒት ለሚያስፈልጋቸው መድኃኒት ልሆን የመጣሁት። ነገር ግን ሄዳችሁ ምን በሉ አላቸው መሰላችሁ? ምሕረትን እወዳለሁ መስዋዕትን አይደለም ያለውን ምን እንደሆነ ተማሩ። ኃጢአተኞችን ወደ ንስሐ ልጠራ መጣሁ እንጂ
ጻድቃንን ልጠራ አልመጣሁም አላቸው። በዚህ ጊዜ ፈሪሳውያኑ በጣም ደነገጡ። አያችሁ ልጆች፣ ጌታ ኢየሱስ የመጣው እነዚህን ቀራጮች፣ ኃጢአተኞች የሆኑትን ሰዎች ወዳጅ ለማድረግና ከክፉ መንገዳቸው መልሶ የራሱ ሊያደርጋቸው ነው። ስለዚህ ማቴዎስ ከነዚህ ሰዎች አንዱ ነበረ። የጌታ የኢየሱስ ክርስቶስ ጓደኛ ሆነ። ልጆች እናንተስ በትምህርት ቤት፣ በሰፈራችሁ አንዳንድ ሰው የማይወዳቸው ሰዎች አሉ? ጓደኞቻችሁ ልታደርጓቸውና ወደ ኢየሱስ ልታመጧቸው ትፈልጋላችሁ? ሞክሩ፣ ጌታ ደግሞ ይረዳችኋል። ስለዚህ ሰውን ሁሉ የምትወዱና ሰዎችን ወደ ኢየሱስ የምታመጡ ለመሆን በየቀኑ እየጸለያችሁ ንገሯቸው፣ አቅርቧቸው። ይህንን ትታደርጉ እግዚአብሔር ይርዳችሁ። በታሪኩ እንደተደሰታችሁ በጣም ተስፋ አደርጋለሁ። በሚቀጥለው ሳምንት በሌላ ታሪክ እስክንገናኝ ሰላም ሁኑ ልጆች። እግዚአብሔር ይባርካችሁ። እንግዲህ ልጆች ሰዓታችን አልቋል። የዛሬ ፕሮግራማችን ይህንን ይመስል ነበረ። እስካሁን አብራችሁን ስለነበራችሁ እግዚአብሔር ይባርካችሁ። ሁሌ መርሳት የሌለባችሁ ነገር ደግሞ ልንገራችሁ ልጆች፣ ጸሎት ማድረግና የእግዚአብሔርን ቃል ማንበብ ሁል ጊዜ መርሳት የለብንም። በየቤታችን ጊዜ መድበን፣ ሰዓት መድበን በቀኑ መካከል ወይም ከመተኛታችን በፊት ባለውም ሰዓት፣ ከእንቅልፋችን ስንነሳ፣ በቤት በምናሳልፈው ጊዜ በሙሉ ሰዓት መድበን የእግዚአብሔርን ቃል ማጥናት አለብን። እሺ፣ እንዳትረሱ። እግዚአብሔር ይባርካችሁ። እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። በሚቀጥለው ሌላ ፕሮግራም ይዘን እንመጣለን። እስካሁን አብራችሁን ስለነበራችሁ ተባረኩ። መልካም ሳምንት። ቻው።